አራተኛው ሐዲስ عن أبي هريرة رضي الله عنه أن رسول الله صلى الله عليه وسلم أبو هريرة ميلان نبي صلى الله عليه وسلم قال اندهاد إن العبد عند باريا لا يتكلم ينقران بمن بالكلمة باند نقر ما يتبين فيها ما يتفكر فيها مالتنا سيستنتن يمين نقرون نقر سيستنتن الله يسقطال أيسقطام سوچن يسكفال ويس سيسكفال ميلون نقر سيستول زنبلو لينقر يشلال ከዛስ የዚሉ ቢሃ በዚች ንግግሩ ምክንያት ይወርዳላሉ ፊናሪ እሳት ውስጥ አብዓደ በጣም የራቀ ማ በይነል መሽሪቅ ወልመግሪብ ከምስራቅ እስከ ምዕራብ ያለን ርቀት የሚርቅ ወደ ጀሃነም ውስጥ ይገባላሉ። ሳያስበው በተናገረው አላህን ያስቆጣል ወይስ ሳያስቆጣም ብሎ በተናገረው ንግግር ምክንያት ምን ሊገጥመው ይችላል? የጀሃነም እሳት ውስጥ ሊገባ ይችላል። ያ ብቻ አይደለም፣ ጀሃነም ውስጥ ከምስራቅ እስከ ምዕራብ የሚጠልቅ ርቀት ውስጥ ይገባል ነው ያሉት ነብዩ ሰለላሁ ዐለይሂ ወሰለም። ስለዚህ ስትናገር የምትናገረው ንግግር ምን መሆን አለበት? አላህ የሚወደው የሰው ልጆችን ማያስከፋ የሚባለው ያው አላህ በሚወደው ነገር ላይ ከሆነ ማለት ነው። በዛ አይነት መልኩ ንግግርህን መቆጠብ፣ ምላስን መቆጠብ ያስፈልጋል። ስለዚህ ምላስን መቆጠብ ይኖርብናል። መጥፎ ንግግርን መተው፣ ለሰው ልጆች በአጠቃላይ መልካምን መናገር። አላህ Subhanahu Wa Ta'ala ስንናገር እንደ ልባችን እንደፈለግነው እንድንናገር አይደለም ያዘዘን። አላህ ምን ይላል ቁርአን ላይ? ወቁሉ ሊናሲ ሁስና ለሰው ልጆች መልካምን ተናገሩ ይላል። እያንዳንዷን የምትናገሯትን ንግግር መላእክት ይጽፋታል። ስድብ ስትሳደቡ መላእክት ይጽፏል። ዱዓም ስታደርጉ መላእክት ይጽፏል። ለወላጆቻችሁ መልካም ስትናገሩ፣ ለሰው ልጆች መልካም ስትናገሩ መላእክት ይጽፏል። አላህ የሚያስቆጣ ንግግር ስትሳደቡ፣ በተለይ ደግሞ የባለጌ ስድብ የምትሳደቡ ደግሞ ተጠንቀቁ። ከወንዶች ስትጫወቱ የሆነ እናት ምናምን የምትሰደብበት ሁኔታ አለ፣ ወላጅ የሚሰደብበት ሁኔታ አለ። ያን ነገር መጠንቀቅ። እያንዳንዱን መላእክት እየጻፈው ነው። አላህ ምን ይላል ቁርአን ላይ? ማ የልፊዙ ሚን ቀውሊን ኢላ ለደይሂ ረቂቡን አቲድ። ከንግግር አንድም ንግግር አይናገሩም እነሱ ጋር ተጠባባቂ መላእክት ቢኖር እንጂ ይላል። ንግግራችን የሚጠባበቁ መላእክቶች አሉ። ገብታችኋል? መጥፎ ንግግር ተናግራችሁ መላእክት ቢጽፈው ደስ ይላችኋል? ደስ አይል። عن أبي هريرة رضي الله عنه أن رسول الله صلى الله عليه وسلم قال إن العبد ليتكلم بالكلمة إن العبد ليتكلم بالكلمة ما يتبين فيها يزيل بها في النار أبعد يزيل بها في النار أبعد ما بين المشرق والمغرب ما بين المشرق والمغرب አንዴ የመጨረሻ